ምን ነካሽ ታፈስ? ይሄ እኮ ቀላል ነው። ፊት እኮ ጠውልጓል። ተጋግጠ ምን ቀላል ነገር ነው ትለኛለህ? ምን አይነት ጸብ ውስጥ ነው የገባኸው? አቤት ጨረስከው? እንዴት ናችሁ? ሰላም አብነት፣ እንዴት ናችሁ? ሰላም ንጉስ፣ እየተሻለ ነው? በጣም ደህና ነኝ፣ ግን ስታይ ምንም ደህና መስል በሰው እጅ እየበላን ያለው። እንዴ ምንድን ነው የሚፈጠረው? እንዴ በእጁ ቢላ ይዟል። እህቱ ላይ ሊሰነዝር ነው ያለምንም መራራት። እሷ ግን የነበረው ክፋቷን ሁሉ ረስታ ለሴት ብለህ በእኔ በእህትህ ላይ እንዲጨክነህ እያለች እየተማጸነችው ነው። እሱም ያለምንም መራራት ቢላውን እሷ ላይ ሲሰካው፣ እሷም ደግሞ የሞት ሞቷን ተነስታ ቢላውን እሱ ላይ መልሳ ስትሰካበት እየቃተተ ነው። ብንን ሲል ግን በህልሙ ነው። በአምላክ ላበላብ ሆኗል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይ ኮመንት ማድረግን አትርሱ። ታዲያ ምን እየሆንኩ ነው ብሎ ቁጭ ብሎ ካሰበ በኋላ ወደ ህብስት ክፍል ሄዶ አንኳኩቶ ህብስት ከፈተችለት። እናም ደህንነቷን ከጠየቀ በኋላ በቃ ደህና ከሆንሽ ልመለስ፣ አንቺም ተኚ አላት። ህብስትም ናስኪ ብላ ወደ ክፍሏ ጎትታ ታስገባችው። አልጋ ላይ ቁጭ ብላ እያወሩ ነው። ግን ለእኔ እንደዚህ በዚህ ልክ አብዝተህ እንዴት ትጨነቅልኛለህ ትለዋለች። እሱም አይ ምንም ይላታል። እንደሚወዳት ግን ሊነግራት ፈቃደኛ አይደለም። እናም እህቴ መቼም ጥሩ ሆና አታውቅምና ራስሽን ጠብቂ፣ ክፍልሽንም ሳትዘጊ እንዳትተኚ ብሎ ካስጠነቀቃት በኋላ ወደ ክፍሉ ሄደ። እሷም ለምንድን ነው ግን በዚህ ልክ የሚጨነቅልኝ ብላ እንደሚያፈቅራት በአፉ አልነገራትም እንጂ እንደምታፈቅረው እንደምትወደው ሳታውቃለችና ይወደኛል እኮ ግን ብላ ደስ ብሏ ትተኛለች ህብስት። ታዲያ በማግስቱም ወደ ሳሎን ስትሄድ ታፈሱ ደግሞ ወንድሟ እንደናፈቃትና ማየት እንደምትፈልግ ትጠይቃታለች። እናም ወስዳ እንደምታሳያት ቃል ትገባላትና ህብስት ታዲያ ግን ታፈስ እንዴት ብለሽ ትጠይቃታለሽ እትዬን ትላታለች። እሷም የሆነ ዘዴ ያላጣም ትልና ወይዘሮ ይፍቱ ስራን ትጠይቃታለች። ታዲያም ይፍቱ ስራም ወዴት ልትሄጂ ነው ብላ ከጠየቀቻት በኋላ ትምህርት ቤት ነው፣ በአምላክ ስለሌለ ታፈስ አድርሰኝ ትመለሳለች አለቻት። እናም እሷም ያው ከቤት መውጣቷን ትፈልገዋለችና እሺ ብላ ፈቀደችላት። እናም ተያይዘው ወደ ወንድሟ ወደ ንጉስ ቤት ሄዱ። በሌላ በኩል ደግሞ ሌሊቱን ሲቃተት ያደረው በአምላክ ጓደኛው አብነት ጋር ሄዶ ቀስቅሶት ህብስትን በፍጥነት እንዲያገባት ይመክረዋል። እናም እሱም እሺ ብሎት በመሃል ስልክ ይደወልለታል። ይፍቱም ለአቶ አለም በአምላክ ስለሌለ ህብስት ከታፈስ ጋር መውጣቷን ትነግረዋለች። ታዲያ የዚህን ጊዜ ስልክ አንስቶ ደወልና በአምላክ ጋር የታባክ ሄደ ነው ብሎ ተቆጣው። እሱም አይ ወጣ ብያለሁ የሚሄድበት ቦታ ነበረኝ ይለዋል። እሱም ደግሞ እንዴት ልጄን ህብስትን ሳትወስዳት ትምህርት ቤቷ ሳታደርሳት ይለዋል። እሱም ከታፈስ ጋር ከሄደች ምን ችግር አለው ብሎ ከመለሰለት በኋላ ነገሩ ባያካብደው ጥሩ እንደሆነ ይነግረዋል። ህብስትና ታፈስ ደግሞ ተያይዘው ንጉስ ጋር ከሄዱ በኋላ ንጉስ እንዴት ስራ ትተሽ ትመጫለሽ ይላታል። እሷም አይ አንተን ወንድሜን ሳላይ ብላ ታፈስ ነገሮችን ይጨዋወቱና ብላ ስትለው አልበላም ይላል። ምክንያቱም አሁን አላስፈለገኝም ሲላት ህብስት ደግሞ እኔ ላጉርስ ወይ ትለዋለች። ታፈስም ከዚህ በፊት ከእናታችን እጅ ውጭ እኮ አትበላም ትላለች። እሱም ህብስት ካለችው አይቀር በቃ ካልሽ ልብላሽ ይላትና ህብስት እያጎረሰችው እያለ በአምላክና አብነት ይደርሳሉ። ትዕግስቱ አልቋል፣ መቋቋም አልቻለም።
ምክንያቱም የሚያፈቅራት ሴት ከሌላ ሰው ጋር ቁጭ ብላ ሲያያት ቅናቱ ብሶበት ሊናገር አፉ ላይ ደርሶ አብነትም እባክን ራስን ተቆጣጠር ካለ በኋላ ሰላምታ ይለዋወጣሉ። እናም ሰላምታ ከተለዋወጡ በኋላ ወደ ቤቷ እንድትሄድ አባቷ እየተቆጣ እንደሆነ ነግሮ በፍጥነት እንድትወጣ ያደርጋታል። ህብስት ግን ከንጉስ ጋር መዋል ከሱ ጋር ማውራት ፈልጋ ነበረ። ነገር ግን በቁጣ ሲወጡ አብነት ነይ እንውጣ፣ በቃ ሌላ ጊዜ ትመጫለሽ ብሎ አባብሎ ይዟት እንድትወጣ አደረጋት። ንጉስም ስሜቱ ተረብሿል። ምክንያቱም የሚወዳት ህብስት ስለተለየችው፣ እንዲሁም ደግሞ በሌላ በኩል ደግሞ እዛ ጋር የክፋት ውጥኗን ደፋ ቀና እያለች እያራመደች ያለችው ወይዘሮ ይፍቱ ስራ ጨረስልኝ ነገሩን 10 ጊዜ አትደውልብኝ እያለች ነው። ምክንያቱም ማጅራት መች ይቀጥራለችና። ከዚህ በኩል ደግሞ ሰውየው እንዴት ልጄ በዚህ ሰዓት ብቻዋን ትሄዳለች፣ የሆን ነገር ቢገጥማት እያለ ጥበቃውን አጠናክሮባታል። ከዚህ በኩል ደግሞ የዚች ሴትዮ ተንኮል በአምላክና አብነትም ያወሩትም ይሄንን ነው። ከዚች ሴትዮ ለማስመለጥም ትዳር ተብሎ ሰብሰብ ብላ እንድትቀመጥ በዚህ ለማሳበብ ነው። እናም እንደሚወዳት እንደሚቀና ደግሞ አብነት ይነግራታል። ነገር ግን አይወደኝም ትለዋለች። እሱም ደግሞ ሊያገባት የውሸት ባል ሊሆናት እንደሆነ ማስመሰሉን አባታቸው ፊት ቀጥሉበት፣ ምክንያቱም እሱ አንቺ እንድታገቢ ይፈልጋልና አብነትን ብሎ ነግሯቸው ተያይዘው ወደ ቤት ያመራሉ። ታዲያ የዚህን ጊዜ አባትየው የማስመሰል መሆኑ ያልገባው ደስ ብሎት ጎሽ ልጆቼ እንዴት ደስ ይላል ብሎ ደስ አለው። አብነትም ማስመሰሉን ተያይዞበታል። ትንሽ ማስመሰሉ ላይ የተቸገረችው ህብስት ናት። ነገር ግን በዚህ መሀል ከሁለት ወገን እየተሰለሰለ ያለው ንዴቱ ከማንም ጋር እንድትሆን የማይፈልገው ማፍቀሩንም አውጥቶ የማይናገረው በአምላክ ነገሩ ግራ አጋብቶታል። ምክንያቱም ምን እንደሆነ መቼ እንደሚነግራት ግራ የተጋባ ይመስላል። እናም እየተብሰለሰለ ቁጭ ብሏል። ህብስት ደግሞ ነገሩን ግልጽ ለማድረግ አድርጎ እንዲነግራት እንፈልጋለች። ታፈሱ ደግሞ በሌላ በኩል ወንድሟ እንደሚያፈቅራት አታውቅም። ወንድሟ ህብስትን እንደሚያፈቅር አታውቅምና ከምዬ እጅ ውጭ አይበላም ብላ መለሰችላት። እሷ ግን ይህንን መቼ ነው የምታውቀው? በዚህ ጋር የክፋት ተንኮል ሴረኛዋ ይፍቱ ደግሞ ለአቶ ለዓለም እህቷ ጋር ሰሞኑን ሄዳ ማረፍ እንደምትፈልግ ነግረዋለች። ምክንያቱም የቀጠረቻቸው ማጅራት መቺዎች ጊዜና ቦታ ጠብቀው እሷ ስመታቻት ከቤት የለችም ከነገሩ እጇ የለበትም እንዲባል ፈልገው ይመስለኛል ወደዛ ልትሄድ እረፍት ልታደርግ እንዳሰበች ትናገራለች። እሱ ግን እንዴት በዚህ ሰዓት ብሎ ሲናገርም እንደውም አንተ ላስፈቅድ አይደለም ልነግርህ ነው እንጂ ትለውና ተነስታ ለመሄድ ትዘጋጃለች። በዚህ መሀል ነበር ታዲያ ህብስት ስልክ እያወራች ጎርደድ እያለች አስፓልት ላይ ስልክ እያወራች በነበረችበት ቅጽበት አይዞሽ ልታርፊ ነው፣ ወቅቱ ትክክለኛ ወቅት ነው፣ ከይፍቱ ስራ የሚበልጥ ጭንቅላት ያለው ሰው የለም፣ እያዳሜ ከኔ ጋር ሊፎካከር ነው እያለች ሳቋን የግድ እየሳቀቸው ነው። ታዲያም እነዛ ሰዎቿ ሲከታተሉ ቆይተው ጎርደድ እያለችበት ስልክ እያወራችበት በነበረበት ቅጽበት ነበር እንግዲህ በቤት መኪና ጠልፈው ይዘዋት የሄዱት። እናም ስንት ጠባቂ ባለበት ሀገር አንድ ህብስት መጠበቅ አቅቷቸው ሰዎች ይዘዋት ሄዱ። በታጋቶች እጅ ገባች። ታዲያስ ምን ይወጣት ይሆን? እነዚህ ሰዎች ከአንድም 3 ሰው አለ፣ ንጉስ፣ አብነት እንዲሁም በአምላክ ይደርሱበት ይሆን? ይደረስበታል አይባል በእግር ናቸው። እናም መጨረሻቸው ምን ሊሆን ነው? ህብስትስ ከታገተችበት ምን አይነት በደል ሊደርስባት ይችላል ነው ወይስ የማመለጥ እድል ይኖራታል? አብረን የምናይ ይሆናል። ሰብስክራይብ ማድረግን አትርሱ።